አንቺ መተሻል ሶስቱንም ቀን በተከታታይ እሷ ናት ያልመጣችው። አንዴ መብራት የለም አንዴ ቪዲዮ ከፍቼ ላሳይሽ እንዴት ልጄ ተኮራምታ እንደምታለቅስ። ቆይ እኔ ምን ማድረግ እችላለሁ? ጌታን 5 ሳንቲም የለኝም። እኔ ልጄን ማስለቀስ አልፈልግም። እንዲ 5 ሳንቲም የለኝም ካልሽ ለገንዘብ ነው፣ ገንዘቡ ሊሰጥሽ ነው። እሺ አይደለም ለገንዘብ ለእቃ ነው፣ ሻይ ማፊያ ማንቆርቆሪያ ነው ካልሽ እኛ ምን እናድርግ? ፖሊስ ይዘሽ አትሄጂም ወይ ቤቷ? አልመጣም ካለች ፖሊስ ይዘሽ አትሄጂም ወይ ቤቷ? እኮ ደግሞ እንደዚህ ተብያለሁ ብር እፈልጋለሁ ካለችኝ እስከዛ እንደዛ ልክ ዛሬ ነገር ትባላለች ብቂ ትባላለች። ብር ሰርታ ትሰጥሻለች ይላታል ህግ። አንቺ ከስጋሽ ላይ ቆርጦ ይሰጣል እንዴ? ብር አለኝ ካለች የእህቷ ልጅ ለያዘችበት ደሞዝ አለኝ ብር አለኝ ካለች ህግ ምን ይላታል መሰለሽ? አንቺ ሰርተሽ እንድትሰጪ ነው የሚነግራት ህግ እንጂ ከስጋሽ ላይ ቆርጠሽ ሸጠሽ ስጫት አይልሽም። ህግ የሚልሽ ሰርተሽ ስጪ ነው የሚላት። ብር አለኝ እሷ ጋር ካለች የእህቴ ልጅ የያዝኩበት ደሞዝ ይታሰብልኝ ካለች ሰርታ ገንዘብ እስኪኖራት ድረስ ጠብቂ ይላታል ህግ። እሱ እኮ ምንም አልተቸገረችም። እኔ 3 ቀን ሙሉ ታባርጉ ስትይ ላንቺ አይደለም ለራሴ ብዬ እንዲሁ ቁጭ ብዬ ኢንተርኔት የዘጋ አልዘጋ እያልኩኝ 3 ቀን ሙሉ እዚህ ሆነኝ። እሷ ግን ግቡ በተባለ ሰዓት ትወጣለች። ይሄ እሷ አልተቸገረችም። እኔ ነኝ የተቸገርኩት። ልጅ ሳምንት ትምህርት መማር አለበት። ላኪልኝ ቴሌግራም ላይ ዩዘር ኔሟ ብቻ ነው የሚያሳየው። ሂጂ ዳይሬክት ልደውልላት ነው። ቁጥሯን ላኪልኝ ቴሌግራም ላይ ሙሉነሽ ምስጋናው የሚል ስሟ ብቻ ነው የሚያሳየው። እንትን አያሳይም። ቁጥሯን እንዳይታይ አድርገዋለች ቴሌግራም ላይ። ቁጥሯን ላኪልኝ ልደውልላት። በቃ እንደዛ ግን እችላለሁ። ነገ ዛሬ አይሉኝም። እሱን ከህግ ጋር ጨርሽ። እኛ ህግ አይደለንም። ነገ ዛሬ ይሉሻል አይሉሽም የምንልሽ እኛ ምን እናውቃለን? ህጉ ነው የሚያውቀው። ህግ ጋር ትሄጃለሽ። ህግ ጋር ትሄጃለሽ። የቤት ዕቃዬን ይዛብኝ አልሰጥም ማለች እንዲ ያለሽ አለቀ። እሺ እሷ ደግሞ ብር አለኝ ትክፈለኝ ካለች ህግ ምን ይላታል? ሰርታ ትከፍልሻለች ይላታል። እሺ ሰርተሽ ትከፍያለሽ እንጂ ፊትም አታመጭ። እሺ ምንዛሬው ያሰላነው በ47 ነው አይደለ? ከዛ በላይ ይሰላልኝ እንኳን ይሰላልሻል። ነገ ምንም አይነት ነው እንትን አልፈልግም። ስንት ነው ምትይው አንቺ? በስንት ይሰላል? ሂጂ ከአንቺ አፍ ነው እንዲወጣ የምፈልገው። በስንት ይሰላል? ትናንት በሳውዲ 47 ነው ያሰቡት። እንደዛ መሰለኝ ኮመንታተሮች 47 አሉ። ኮመንታተሮች 47 አሉ። 3239 ሪያል ሲባዛ በ47 152,233 መጥቷል። ከ47 በላይ ነው ሪያልም ካልሽ አንቺ በምትይው አሁን ትራንስፈር ላድርግልሽ። ብዬ አላውቅም። እንደዛ ኮሜንተሮቹን አይቼ ነው እኔ በ47 ለልጁ ትራንስፈር ሳደርግ በቀደም በ44 ነው ያደረግኩትኝ የወረቀቱን የከፈልኩለት ልጅ። አሁን ለአንቺ 3 ተጨምሯል። በ49ም በ50ም የሚሉ አሉ። አንቺ በምትዩ አደርግልሻለሁ። ነገ ምንም አይነት እንትን ስለማልፈልግ ማለት ነው። እኔ ልኩዳ ከኔ ላይ በ50 አርጊላት። ኦኬ ችግር የለም አረግላታለሁ። ያለኝን ሁሉ እሰጣታለሁ። ችግር የለም። በ50 እሺ፣ በ50 ሲላት ብለዋል። እኔም እህታችሁ እሷም እህታችሁ ከኔ ላይ ነው ሞር ስጫት እያላችሁ ያላችሁት አይደል? እኔ ከእሷ ስለምሻል ያለሁበት ሁኔታ ከእሷ የተሻለ ቦታ ላይ ስላለው እኔ ልጎዳ፣ ምንም ችግር የለም። እሺ 3239 ሪያል ሲባዛ በ50 3239 ሲባዛ በ50 ይሆናል 161,950። አሁንስ ደስተኛ ነሽ? እግዚአብሔር ይመስገን። አመሰግናለሁ ሀቡዬ፣ ሁላችሁንም አመሰግናለሁ። እኛ ከፈጣሪ እናገኘዋለን፣ ችግር የለውም። የሰው ምስጋና ምንም አያደርግም ማሪ። የሰው ምስጋና ኪስ አይገባም። የፈጣሪ ይበልጣል። ከፈጣሪ እያንዳንዱ የምናደርገው መልካም ነገር ካለ በህይወታችን የምንሰራው ማናችንም ከፈጣሪ እናገኘዋለን እያንዳንዳችን።
ትኬት የቆረጥኩልሽ ስምህ አባይነሽ ምስጋናው ነው። አባይነሽ ምስጋናው ነሻል። እሷ ደግሞ ሙሉነሽ ምስጋናው። በእናትም በአባትም አንድ ናችሁ? በእናትም በአባትም። እቃ ይደርሳል፣ ብር ትሰጣት አቦ። እሷ ደግሞ ይኸውላችሁ፣ እሷ ደግሞ መስጠቱን ብሩን መስጠት እሷ አትፈልግም። ግራ ገባኝ እኮ እኔ ነው በባህል ቤት አስጨነቁኝ በጣም። እኔ 100,000 ጂ 60,000 ለእንትና ነበር ልሰጥ የነበረው ያሰብኩት፣ 60,000 ለእህትየው። ልጇ መስጠትማ ግዴታዋ ነው። ግን እሷ እኔን ሙሉ ለሙሉ አምና ቢሆን ኖሮ እቃውንም ትሰጣት ነበር አብራ አይደል? እቃውን እንደመያዣ ያዘችው። ግን ደግሞ እኔ ይሄን ባልላት፣ እኔ ይሄን ቃል ባልገባላት ልጇን አትሰጣትም ነበረ። ቲጂ አይታለች ምን ያህል እኔ ኢትዮጵያ ስራ ላይ ሆኜ እንትን ስትለኝ እንደነበረ፣ ስትጨቀጭቀኝ እንደነበር፣ ቲጂ ስታስጨንቀኝ ምንድነው ዋትዱ የምር። እሷ ደግሞ ቀይ ቲቪ አለ ከሳውዲ ያመጣሁት ድሮ ከቤሩት ያመጣሁት ያለችኝ ቲቪ አለ። ሌላ ደግሞ መፍጫ ማሽን አለ፣ ማንቆርቆሪያ ድስት አለ እና እቃዎች ራሱ ቢደመሩ 60,000 ያወጣሉ። እሷ ከብሩ ይልቅ እቃይን ነው የምትፈልገው። ለዛ ነው ያልመጣችው ነው የምትለኝ ቲጂ የምትለኝ ትናንትና በዋትሳፕ። እኔ አሞኝ ላይቭ ሳልገባ ቀርቼ ቮይስ እየላከችብኝ ነበር። ላይቭ ለምን አልገባሽም ዛሬ ጨርሽልኝ ስትል አሞኝ ነው፣ እኔ ጨጓራዬን አሞኝ እያስመለስኩ ነው ያለሁት። በጣም ስላመመኝ ነው ላይቭ ያልከፈትኩት እና ስላት እንደምንም ብለሽ ጨርሽልኝ። እንዲ አሞኛል፣ ነገ ፈጣሪ ሰላም ያሳድረና ነገ አልኳት ቲጂ እና ምን አለች? እሷ እኮ ማትመጣው አውቃ ነው። አንዴ መብራት የለም አንዴ ኢንተርኔት የለም የምትለው የቤት እቃዬን ስለፈለገችው ነው። ቲቪ አለኝ፣ ማሽን መፍጫ ማሽን አለኝ፣ ድስጦች አሉኝ። አሁን አንድ ድስት እዚህ ሀገር ስንት ነው? እና ያ እቃዎቼ ቢደመሩ 60,000 ብር ያልፋሉ። ስለዚህ ከብሩ ይልቅ ለእሷ እቃዬ ነው የሚጠቅማት። ለዛ አትመጣም። ስለማትመጣ አንቺ ብሬን በቃ የኔን ብር ብቻ ስጭኛለች። አበሻ ምግብ ቤት ደሞዝ ሳይሰጣቸው የተሰቃዩ ልጆች አሉ። የት አሉ? ይምጡ፣ ድምፅ እንሆናቸዋለን። እናት አባት ቤተሰብ የላቸውም እንዴ? አሏቸው፣ ወንድሞች ምናምን አሏቸው። ከሙሉነሽ ጎን ናቸው ወንድሞች። ቲጂ ሀብትሽን አብቂ ቲጂ ቦይፍሬንድ ስለያዘች ነው ቤተሰብ ያመፀባት። ገባችሁ? ወንድሞችና ሙሉነሽ አንድ ላይ ያመፁባት። እየሰራች ለቦይፍሬንድ ነው የምትሰጠው። ለእኛ መላክ አቁማለች። ለሙሉነሽ ጋር መላክ አቁማለች። ለልጇ መላክ አቁማለች። ለቦይፍሬንድ ነው የምትሰጠው ብለው ነው ቤተሰብ የተነሱባት በአንድነት። እና ቲጂ ብቻዋን የሆነችው ኦኬ። ሙሉነሽን ጠብቅ ያሀቡ እንዳትወስ። ይኸው 3 ቀን ጠበቅኳት። አሁንም እኮ ቴሌግራም ላይ ቀጥታ እኮ ልደውልላት የኢትዮጵያ እኮ ስልኳን አያሳይም። ቴሌግራሟ ዩዘር ኔሟን ብቻ ነው የሚያሳየው። እና ምን ላድርግ? ይኸው አንድ ራይት ነው። እሺ ምን ላድርግ? ቴሌግራም ይኸው አሁን ደግሞ ይደውላል። ቅድም አይደውልም ነበር። ይኸው በቴሌግራም እየደወልኩላት ሪኩዌስቲንግ ነው የሚለው። ቆየ በኋላ እንትን እንዳትልሽ አንቺን ልጅቷ ቤቷን ታውቋለች አለ ፖሊስ ሄዳ ታገናኘች። ከዛ ብሯን ትስጣትና ሀቋን ትውሰድ። በተስማሙት መሰረት ገባሻ? ትክክል፣ እንደዛ ነው የተስማሙት። እኔም አይፊል ገልቲ ጥፋተኝነት ተሰማኝ። ለምን እኔ ግድ የለሽም አሁን ወደ ካታር ልመለስ ትንሽ ቀን የቀረኝ እና ስመለስ እዛ ጊዜ ስለሚኖረኝ ላይቭ ላይ ሰብስቤ 60,000 ብርሽን እኔ እሰጥሻለሁ። እሷ ባትሰጥሽ ቃሌ ነው። ህዝቡ አላዋጣም ቢል እኔ እሰጥሻለሁ። በእናትሽ ልጇን ስጫት ብዬ ለምኛት ነው ልጇን የሰጠቻት። ለምን ቲጂ ከሄድኩኝ የሆነ ነገር ያደርጉኛል፣ ወንድሞቼም አሉ አንድ ላይ። ስለዚህ በአንቺ ኃላፊነት ነው የሚሄደው ብላ እኔ ነፍሴን አስጨንቃኝ፣ እኔ ደግሞ እነሱን ለምኜ እኔ እንደ ሽማግሌ መሀል ላይ ሆኜ ነው ልጇን ያሰጠዋት። ከዛ አሁን ደግሞ የቤት እቃ የሚባል ጣጣ መጣ። እቃውን ታዩ በቃ ስላ ደግሞ ቲጂ ነው እቃዬን አልተውም። በቃ ካልተውሽ እኔ ምን ላድርግ? ቤቷ ድረስ ሄጄ አላንኳኳባትም። ካልመጣችና ላይቭ ላይ ካልተነጋገረች ፖሊስ ይዘሽ ሂጂ።
ለዛ ነው እኔ ካልሆነ ደግሞ ለአንቺ 100,000 ብር ነው የቡና ጠጡ ቃል የገባውልሽ። ዋትሳፕ ላይ ቮይሳችን የሁለታችንም አለ። አንቺም እሺ ይበቃኛል አመሰግናለሁ ያልሽው። ስለዚህ 100,000 ለአንቺ 52,000 ነበር። አሁን በ50 አስቢላት ሲሚ ነው ወደ 62,000 የገባው። 60,000 ለእህትሽ ፌር የሚሆነው ይሄ ነው አይደል ጋይስ? 100,000 ለቲጂ 60,000 ለእንትና ማነው ስሟ ለሙሉ ነሽ ተሰጥቷቸው። እሷ እኔ ምን ብላለች? ላይቭ ሪከርዱን አመጣዋለሁ። ቲጂ ምን አለች? 100,000 ይበቃኛል ብዬ ከአንቺ ጋር የተስማማሁትኝ ከቤት ዕቃዬ ጋር ከሆነ ነው፣ የቤት ዕቃዬ ከተሰጠኝ ነው አይደል ያለችው። ስለዚህ የቤት ዕቃዋን ካሰጠናት 100,000 ለቡና ጠጡ መጀመሪያ የሚበቃት ከሆነ ዕቃዋን ትመልስላት። 60,000 ለሙሉ ነሽ ይሰጥ፣ 100,000 ለቲጂ ይሰጥ። ራይት ግራ ያጋባ ነገር ነው በእውነት። እንደገና በዚህ አሁን ሰሞኑን ደግሞ እርዱኝ እያሉ የሚመጡ ሰዎች እየተሳደቡ እየተነጫነጩ እየተለማመጠን እንድንረዳቸው ነው የሚፈልጉት። እኛ የምናገኘው ጥቅም አለ እንዴ? ተለማምጠን የምንረዳው ሰው ተለማምጦ ነው እርዱ የሚለው እንጂ ተለማምጠን ነው እንዴ እየተቆጣችሁን እያመናጨቃችሁን? አቡህቷ 50,000 አይበቃትም? እኔ እኮ ከራሴ 10,000 ጨምሬላታለሁ። ችግር የለውም። እቃውን ትመልስ፣ ከዛ ብሩ ይሰጣት እኮ። እቃውን መጀመሪያማ እንዴ እጅ በእጅ ነው እንጂ እምነት እንዲደረጅ መጀመሪያ እቃውን ሰጥታ ነው ብሩን። እሷስ እኛን እንዴት ታምነናለች? ቅድሚያ እቃውን ለመስጠት እቃውን ከሰጠች በኋላ ብሩን አንሰጥም ብንላት እንዴት ታምነናለች? ኢንሻላህ ታምነናለች ብለን የወላችሁ እቃው ከ60,000 ያወጣል እያለች ነው ቲጂ። እቃው 60,000 ስለሚያወጣ እቃዬን ነው የሚፈልጉት እነሱ ከብሩ ይልቅ ነው የምትለው። እኔ ደግሞ ቀይን እፈልገዋለሁ። ቲቪ ፍላት ስክሪን ቲቪ ያለኝ አሁን ቲቪ ልግዛብል ስንት ነው አለችኝ ትናንትና በዋትሳፕ ቮይስ። ቲቪ ልግዛብል ስንት ነው? ድስት እንኳን ስንት ነው? ትናንትና ድስት ስጠይቅ ምናምን አለች። አንቺን ታምኑ ትላለች። ኢንሻላህ እስኪ እየደወልኩላት ነው። ሙሉ ነሽቀው ቀጥታ ቁጥሯ የለኝም አለች። እህቷ የገዛ እህቷ የእናቷ ልጅ ቁጥሯ ከሌላት እኔ ባዳ ከየት አመጣለሁ? ቴሌግራም ላይ ነው እየደወልኩላት ያለሁትኝ። ግን ሪኩዌስቲንግ ነው የሚለው ሪንጊንግ አይልም። ሪንጊንግ የሚለው ኢንተርኔት ሲኖራት ነው። ኢንተርኔት የላትም። አንድ ራይት ነው የገባው እንዳለች እውነትም መብራት እሷ መብራት ሄደውን ስላች እህትየው ደግሞ ውሸቷን ነው መብራት አልሄደም ትላለች። እሷ ኢንተርኔት የለም ስትል እህትየው ውሸቷን ነው ኢንተርኔት አለ ትላለች። አይ ዶንት አንደርስታንድ ሁለቱም። ከማን ተቀበል? ማን ነው የሚጽፈው? ልጇን በምን ነበር የምታገኘው? በቴሌግራም በቴሌግራም ነው የምታገኘው። በጣም ያሳዝናል። እህቴ እናት ልጅ እንደዚህ ሲሆን ለገንዘብና ለእቃ በጣም ያሳፍረው በእውነት። ዘመኑ አኺር ዘመን ይላል አረብ። የመጨረሻው ዘመን የሁላችሁ ላይ ደርሰናል። የመጨረሻው ዘመን ላይ ስንደርስ እንደዚህ ነው። እህትና እህት የማይስማሙበት ዘመን፣ እህት ለእህቷ የማትሆንበት በህግ ትሄድባት። አዎ እኮ እኔም በህግ ሂጂ ነው ያልኳትኝ። ካልመጣች ምንም ማድረግ አንችልም። በህግ ትሄድባት። አሁን እሷ አካውንቷን አክቲቭ ታድርግ። ቲጂን ቮይስ አድርጌላታለሁ። ሙሉ ነሽን ዛሬ ካልመጣሽ ከዚህ በኋላ ብያለሁ። ግን ማለት ነው ኢትዮጵያ ውስጥ ገብታችሁ ብታዩ ማለት ነው መስተንግዶ እየሰሩ በመስተንግዶ ደሞዝ ልጅ የሚያሳድጉ ሴቶች አሉ። መንገድ ላይ በቆሎ እየሸጡ ቀቅለው በቆሎ እየሸጡ ልጅ የሚያሳድጉ አሉ። ልጃቸውን አብረው አስቀምጠው ቆሎ እየሸጡ ሚዲያ ላይ መታችሁ እርዳታ እየጠየቃችሁ ግን ትመጻደቃላችሁ። አይበቃህም? ይሄ እንደዚህ አይነት ከመሬት ተነስተው ከዜሮ ተነስተው ልጅ የሚያሳድጉ አሉ። አንድ ሰው ስደት ላይ ሲሆን
ሀገር ለመግባት መከራ፣ ሀገር በሰላም ከገባ በኋላ ማማረር። ሁሌ የምናማረር ከሆነ ሁልጊዜ የምናማረር ከሆነ መቼ ነው ፈጣሪን የምናመሰግነው? ስለ መቼ? እስቲ ምስር ላኪ። ፍላወር ልጋሽ ነበር ድገሚው። አልያዝኩሽም ሊይዝሽ ነበር። ሀቢባ ኮመንት ሰባት ልጅ ናት። ቢራቢሮ ቢራቢሮ ማናት? የት ሀገር ነው? አቡዬ ትችላለች ወደ ሌላ አካውንት ሞባይል ባንኪንግ እንዳይሰራ 951 ደዊ ብለው እዛ ቁጭ ብዬ ደወልኩኝ። ከዛም በኋላ እነሱ የኔን ስም የአያቴን የእናቴን ሁሉ ነገር እና ደግሞ በባለፈው ያስገባሁትን ቁጥር አልነበረ ማን ያስገባው የመጨረሻ ሲባል ደግሞ አለም ጓደኛዬ ስለነበረች የእሷንም ተናገርኩኝ። ከዛ ከ5 ደቂቃ በኋላ ተዘግቶልሻል ተባልኩ ማለት ነው። ህዝቡ ወይ ሰምታችኋል። ሞባይል ባንኪንግ እህቴ ጋ ያለው ተዘግቷል። ኤቲኤሙን አዘግቻለሁ። እህቴ ጋ እህቴ እጅ ላይ ባለው አካውንት ገንዘቡን አስገቢልኝ ብላለች። አስገባላታለሁ። ነገ ከነገ ወዲያ እህቴ ያወጣችብኝ ገለመሌ ለቅሶ ምናምን አልፈልግም። እየተናገርኩ ነው ማስገባው። እሺ ሙሉ ነሽ አልመጣችም። ስለዚህ የቤት እቃውን ሄደሽ በፖሊስ ትቀበያታለሽ። ሙሉ ብሩን ላንቺ ላስገባ ማለት ነው። ቅድም እኛ እየተባባለን የነበረው ምንድን ነው? ከእህቷ ጋር ቃል የተገባቡት ብሯን ሰጥታት የአመት ደሞዝ በሰራተኛ ሂሳብ በ5,000 ብር ደሞዝ የ12 ወር 60,000 ብር እህቷ የጠየቀችውን ቃል ገብታለች። ቲጂ በቃሏ መሰረት ብሩን ትስጣትና እቃውን ትቀበል። 60,000 ለሷ 100,000 ለሷ አስገቢ ነበር ስንባባል የነበረው። ምን ትያለሽ? ምን ትያለሽ ቲጂ? ሙሉ ነሽ መታለሽ አስገቧል። ፈጣሪ ቲጂ በእናትሽ ከጫጫታ አውራቂ ትንሽ እንትን የታለች ሙሉ ነሽ? አስገቧታ ታዲያ አለው በይ ሙሉ ነሽ። አቹት ሰላም ሙሉ ነሽ? ሰላም ሙሉ ነሽ? አባይ ነሽ ስንት ነው ያለባት? የሱቅ 2,000 ብር ነው። እሺ ቶታል ደግሞ 2 ወር አጠቃላይ ስንት ነው ያለባት? አጠቃላይ 2,010 ቀን የቤት ኪራይ 2 ወር ከ10 ቀን ነው። ከዛ የኔ ደግሞ 60,000 ብር፣ ከዛ የሱቅ ደግሞ 2,000 ብር። እሺ ቲጂ እውነት ነው አባይ ነሽ? አብይ የቤት ኪራዩ እውነት ነው። የሱቁም ደግሞ ያው እሷ ስለተበደረችው እውነት ነው ብዬ አምናለሁ። ችግር የለውም። እሺ ስለዚህ የደሞዝ ያው በ5,000 አልተባባልንም። እየተባባልነው ህዝብ ማውቋል። በባለፈው እሷ ባለችው ስለሆነ የሚከፈለው እናንተ ናችሁ የምትፈርዱት። በ5,000 ህፃን ልጅ ይዞ 5,000 ብር ማንም አይከፍልም ኢትዮጵያ ውስጥ ማለት ነው። ግን አሁን የተባባልነው እንደዛ ነው ከተባለ ችግር የለብኝም፣ ሊከፈላት ምንም አይደለም። እኔ የተባባልኩት 16,000 ለሲኦሲ 6,000 ለምርመራ ተባብለን ነው እኔ ወደ ውጭ ሄድኩት። ይሄንን ሙሉ በሙሉ እሷን ማመልክ ካለባት ትመላለች፣ በቴክስታም መሄድ ካለባት ትሄዳለች። በዚህ አልተስማማንም። ደሞዝ ውድ ነው። 5,000 ውድ ነው። 5,000 ውድ ነው። ሙሉ ነሽ አሁን ውድ ሰራተኛ ደሞዝ አሁን 3,000 ነው። ይኸው ህዝቡም ኮመንት ላይ 3,000 ነው እያለ ነው ደሞዝ ሰራተኛ ትሰራበት እየነበረ በ5,000 ብር ነው እንዴ? ታዲያ ትሰሪበት ስለነበረው እሷ ምን አገባት? እሷ ያቅሟን ነው እንጂ የምትከፍለው። ትሰሪበት የነበረው ቢያዋጣሽ ለቀሽ። ኧረ 3,000 ብር ለማዳት ስሰራ እየኖርኩኝ ነው።
3,000 ነው አቅሟ። እሺ 3,000 የስንት ወር ነው ያለባት? ያንዳ እኮ ለየሷ ልጅ ለመያዝ ነው። እኔ በተተና ቀርቤ ያን የመኖሪያ ቤት ምን አልሽኝ? ተቆራረጠ። 3,000 የምን 3,000? ህዝብ ነው ፈራጅ። እንግዲህ ህዝቡ 3,000 ፈርዶልሻል ደሞዝ። የስንት ወር ነው ያለባት? እኔ የምሰራ የነበረ 3,000 አይደለም። 3,000 ወር ማንም አይሰራም ኢትዮጵያ ውስጥ ኑሮ ሰራ። ከዛ በላይ ነው ስሰራ የነበረው። እንዴ ነው በ3,000 ብር እኔም ስሰራላት የነበረው። አልሰራው በ3,000 ብር ከዚህ በፊትም አልሰራው። ከዛ በላይ ነው ሲከፈለኝ የነበረው። ሰርቻለሁ እኮ መኖሪያ ቤት እኮ። ታዲያ የእህትሽ ልጅ ስለሆነ ለእህትሽ ልጅ ደግሞ በ3,000 በቂ ነው። አለቃ ስራ የለብሽ፣ አለቃ የለብሽ፣ ምን ያዛዥ የለብሽ። በራስሽ ነሽ ልጅቷን የምታሳድጊው እንደ ልጅሽ። ስለዚህ 3,000 ነው እሷ አቅሟ። ሀቢባ ለአንቺ ብዬ ከሆነ እሺ ችግር የለም። ተባረኪልኝ፣ እድሜ ይስጥልኝ። እሺ 3,000 የስንት ወር ነው ያለባት? እግዚአብሔር አገኘዋለሁ። ለአንቺ ብዬ ችግር የለም። ይሁን ችግር የለውም። ጎበዝ የእኔ እናት ተባረኪ። እግዚአብሔር አገኘዋለሁ። እሺ እሺ። በእንትን የስንት ወር ነው ያለባት? የስንት ወር? የስንት ወር? ሀቢባዬ የአንድ አመት ነው። እኔ አመት ያደለ ሳውዲ ከሄድኩኝ አሁን አመቴ ነው ወደ ኢትዮጵያ የተመለስኩት። ለዛ የአንድ አመት። እሺ ስለዚህ አሁን ያውልሽ መጀመሪያ እቃውን መታ ትወስዳለች በእኔ ኃላፊነት። አሁን ሁሉ እቃዋን ትረከብና ገንዘቡን እኔ ወደ አንቺ አካውንት ላስገባልሽ። 3,000 ሲባዛ በ12 3,000 ሲባዛ በ12 ይሆናል 36,000 ብር ሲደመር 2,000 ብር የሱቁን እራሷ ሄዳ ለሱቁ ትክፈል። ቲጂ የሱቁን አባይነሽ የሱቁን ራስሽ ሄደሽ ለባለ ሱቁ ትከፍያለሽ። አይሻልም? ወይ አቡ የሱቁን ለባለ ሱቁ ራስሽ ሄደሽ አትከፊም ወይ? ሞላለሁ እኔ ችግር የለም። አይደለም ከአንቺ 162,000 ብር ላይ ምንዛሬው የሚመጣው 152 ነው። ገባኝ። ግን የቤት ኪራዩንና የሱቁን ጨምረሽ አስገቢላት። እኔ ሱቆችን አላውቅም። ከኪራዮቸው ጋር ደግሞ ጥምድ ናቸው። በቀደም እሳት ጎርሰው ለብሰው ነው የጠበቁ። እኔ ሌላ ነገር አልፈልግም። እቃዬን ብቻ ትስጠኝ፣ ብሮ ይግባላት። በቃ እሷ ጋር ያለው ብር በሷ ይለቅ። የቤት ኪራይ የሱቅ ማለት ነው። ኦኬ እሺ። የቤት ኪራይ ስንት ነው? የ2 ወር ከ10 ቀን ስንት ነው የሚመጣው? 7,000 አቡዬ 7,000 የቤት ኪራይ 2,000 ደግሞ የሱቅ ዕዳ 9,000 ሲደመር 36,000 የእሷ ደሞዝ የዓመት ደሞዟ 36,000 ሲደመር 9,000 ይሆናል 45,000። ሙሉ ነሽ ሚውትሽን አብሪና አብሪ ማሬ 45,000 ይመጣል ብርሽ። ሚውት ነሽ። አቡ አቤት 45,000 ይመጣል። 45,000 ብር ይመጣል። እሺ አካውንት ነምበርሽን ላኪልኝ ቴሌግራም ላይ። ዋትሳፕ የለሽም አንቺ? የለኝም። እሺ አሁን መታ የቤት እቃውን ትውሰድ፣ እኔ ላስገባልሽ እጅ በእጅ። እሺ ትውሰድ። ቲጂ አሁን ላይቭ ላይ እንዳለን ስትደርሺ ቪዲዮ አብርተሽ አሳይን። እቃሽ ስትወስጂ እቃዬን ተረክብ ያለው ስትይ 45,000 ብሩን አስገባላታለሁ። እሺ አውዬ አመሰግናለሁ ሁላችሁንም። ድረስና መጀመሪያ እቃሽን አስገቢና ከዛ ታመሰግኝናለሽ።
እሺ ምንም ችግር የለውም። አሁን ነው እሄዳለሁ። በቃ በላይ ብላይ ማለት ነው። ሂጂና እና ልክ ስለገባለሁ። አሁን መኪና ምናምን እንፈልግና ራስሽ እዚህ ጋር መተሽ ሀቢባ ቀይን ተረክቤያለሁ ብሩን ለሙሉ ነሽ አስገቢ ስትይኝ ህዝቡ እየሰማ እንደዛ ስትይኝ አሁኑኑ እዚሁ ላይ ትራንስፈር አድርጌ ደረሰኝ ያሳያል። ሰማሽኝ ጂጂ? እየሰማሁሽ ነው። በቃ ሂጂ አንቺ ከአንቺ ይሄ ቃል ሲወጣ ነው እኔ ብሩን ማስገባው። በቃ ያው መኪና ልፈልግና እሄዳለሁ አሁን። እሺ ሂጂ ቶሎ። እሺ ሙሉ ነሽ እቤት ጠብቂያት። አሁን ሂጂ ትመጣ። አሁን አባይነሽ ትመጣና እቃዋን እንደወሰደች እቃዬን ወስጃለሁ ብላ እዚሁ ህዝቡ ፊት ስትነግረኝ እኔ ወዲያው ለአንቺ ገንዘቡን አስገባለሁ። አካውንትሽን ላኪልኝ ቴሌግራም ላይ። እሺ ሙሉ ነሽ? አስገብቼ ደረሰኝ እዚሁ ልክልሻለሁ። አይንሽ እያየሽ እናቴ። እሺ በጣም እናመሰግናለን። እኔን አምነሽ ደግሞ ገና ገንዘቡ ሳይከፈልሽ ልጅቷንም ስላስረከብሽ አሁን እቃውንም ስለምታስረክቢ እጅግ በጣም አድርገን እናመሰግናለን። እሺ እሺ ሀቢባ አመሰግናለሁ። እሺ ልጄን ወስጃለሁ። ቤተሰብ ልጇንስ እያሉ እየጠየቁ ነው ኮሜንት ላይ። ወስጃለሁ ማማዬ ነግሬያቸዋለሁ። ቲጂ የአባይነሽ አትድከሚ። የኔ ስራ ምን ሆነና ነግሬያቸዋለሁ። ልጅሽን መውሰድሽን እኔ ለምኜ ሙሉ ነሽን ተለማምጬ ዋስ ሆኜ ሽማግሌ ሆኜ ልጅሽን እንደወሰድሽ ነግሬያቸዋለሁ። አሁን አንቺ ቶሎ መኪና ፈልጊ። እሺ አሁን እፈልጋለሁ። ውጭ ስለሆንኩ ችግር የለውም። እሺ እሺ ቋንሰት ነው። ከዛ ብሩን ለሙሉ ነሽ እናስገባለን። ግርማ ዘገ ፖሊስ ጣቢያ እኔ መኪና አለኝ አንፈልግም። የማናውቀው ሰው እኔ መኪና አለኝ አላለም። አንዱ በነፃ ነው ቤት ክናሉና የቤት ክራዩና የሱቁ ነው ያለ እኮ እንዴት አውቃለች? 3,000 ሲባዛ በ12 የአመት ደሞዟ 36,000 ብር። ከዛ የሱቁ እዳ የሱቅ ብድር 2,000 ብር። ከዛ የቤት ክራይ የ2 ወር ከ10 ቀን በስንት ቢከራዩ ነው? በጣም ርካሽ ነው አይደል? 7,000 ብር ስንት ነው ማለት ነው? የአንድ ወር የቤት ክራይ ሙሉ ነሽ። የቤት ክራዩ ስንት ነው በወር? 3 ማሻአላህ በጣም ርካሽ ነው። 3,000 የቤት ክራይ በወር አዲስ አበባ ውስጥ ነው። አይ እዚህ ላይ ሌላ ቦታ ውድ ነው፣ ጭማሪ ያለ እዚህ ግቢ ነው። 3 የሆኑ ከገባን አመታችን ነው። በ3,000 ብር ነው እየተከፈለች የነበረው። ሌላ ቦታ ጭማሪ ነው እኮ አንድ አሁን ለቲጂ ራሱ ስፈልግላት ላሳርፋት የቤት ክራይ ስፈልግ ደሳሳ ጎጆ 8,000 9,000 10,000 ነበር ሲሉ የነበረው። እዚህ ሰፈርም አለ ውድ ነው፣ ግን እዚህ ግቢ ከገባን አመታችን ነው። በ3,000 ብር ብቻ ጭማሪ ራሱ አላደረጉባትም። አሁን እኮ የት ነው ማለት? አዲስ አበባ ውስጥ ነው። አዎ አዲስ አበባ ውስጥ ይገርማል። እና በቀደም ደግሞ ስትመጣ ማለት ነው አከራያችን በስነ ስርዓት በር ከፍቶ ነው ያስገባትና እሷ እሳት ጎርሶ ምናምን ጠበቀኝ ትላለች። ሲጀመር እኮ ነግሬሻለሁ በባለፈው እኛ አብልቶን አጠጥቶን 2 ወር ሙሉ ሳትከፍለን ልጅ ምን በላሽ ሳትል ጸጥ ብላናት። ከዛ ትናንት መጣ ልጅን አሰቃዩት ምናምን ብላኛን ተሳደበች። ከዛ ደግሞ አከራዬ እሳት ጎርሶ ነው የጠበቀኝ። እንደ ወንድም በር ከፍቶ ላስገባት ሀቢባ እግዚአብሔርን ታገኘዋለች። ግን እንደዛ በሷ ፊት የማይሰደብ ሰው መሰደብ ከባድ ነው። እና ስም እዚህ ጋር ለምን ታጠፋለች? ሌላ እኮ ሁሉም ሲያከራይ ይጨምራል አይደለም? እስከ አመት በ2 ወር በ3 ወር ነው የሚጨምረው ቤት ኪራይ። አመት ሙሉ ግን አልተጨመረባት እያሰቡላት ማለት ነው። እግዚአብሔር ይስጣቸው እግዚአብሔርን። እና መመስገን ያለባቸው አከራዮች ናቸው። በጣም እናመሰግናቸዋለን። አከራዮቻችን ነው እንደዚህ አሮጉኝ ምናምን ስትራብ 2 ወር የት ነበረች? የለችም እኮ ዘግታለች እኮ። ልጅ ምን በለ አንድ ቀን እንኳን እናት ለልጇ ሳትበላ ስትቀር እንዴት ነው የምትሆነው? በጣም ትንሰፈሰፈ 2 ወር ሙሉ። ግን ወንድሞችና አከራዮች ናቸው እያበሉ አንድ ቀን ፊት ሳይነሱን
ክፉ ሳያዩብን አይዟችሁ እኛ ከጎናችሁ ነን እያሉ የነበሩ አከራዮች በአደባባይ ወጣ እንደዚህ አደረጉኝ፣ ሰደቡኝ። የምትሳድበው እሷ ናት። ቴሌግራም ላይ ልካ ራሱ በባለፈው ቆይ እንፋረዳለን። ምናቸው ነው የምትፋረዳቸው? ለያዙ ልጇን ለያዙ ሀቢባ ጥፋቷን ራሱ አትመን። እግዚአብሔርን ፈጣሪ በሚያውቀው እርዳታ ያደረጉልን ለኛ እንጂ ለእሷ እንጂ ለማንም አይደለም። እኛ በጣም እናመሰግናቸዋለን። አከራዮቻችሁን ይባረኩ፣ እድሜና ጤና ይስጣቸው ፈጣሪ። በጣም እናመሰግናቸዋለን። ይባረኩ። ንገሪልን፣ እድሜ ይስጥልን፣ ጤና ይስጥልን። በጣም ነው የምናመሰግነው። በ3,000 ብር አመት ሙሉ ስላኖራችኋቸው እንደገና በእዳም ሳይከፈል የ2 ወር ከ10 ቀን ስለታገሳችሁ በጣም እናመሰግናለን። አንቺም እስካሁን ድረስ ልጇን አመት ሙሉ ስለያስሽላት እጅግ በጣም አድርገን እናመሰግናለን። ወንድሞችሽንም አንቺን ስላገዙሽ 2 ወር ሙሉ እሷ ሳትልቅ ቀርታ ሀቢባ ሙሉ ቀይን ተረክብ ያለው ለእህቴ ሙሉ ነሽ ገንዘቧን አስገቢ በይ፣ እዚሁ ትራንስፈር ላድርግላት፣ እሷም እዚሁ ይኸው ገንዘቤን ተረክብ ያለው ትበል። ዛሬ እናንተ ጉዳይ ማለት አናግሪያት። ሙሉ ነሽ ገብተሻል? ማሪ ገብቻለሁ። እሺ ማሪ እቃዋን ጫነች? ጭናለች። እሺ ምን ቀራት? አሁን በቃ ብር አልገባልኝም። ከዛ ውጭ ሌላውን ጨርሳለች። ስልክ ቀረኝ እያለች ነው እንጂ ያለው እሷ ነው። ስልኩን ካደረገች ደግሞ ብሩ ላይ ይቀነሳል። ችግር የለውም። ስልኩን ከፈለግሽው ከብርሽ ላይ ይቀነስ። ስልኩን ግዢኝ እያለችሽ ነው። ይቀነስ። ስንት ያለሽ ትግስት? ነው የገዛሁት 5,000 ብር። አይ 8,000 ብር ይበቃታል። ሲጀመር የቆየ ነው ስልኩ ደንዝዟል። 25,000 ብር ፌር አይደለም። 25,000 ፌር አይደለም። ያገለገለ ስልክ ተይ፣ እንደዚህ ፈጣሪ የማይወደው ፌር አይደለም። የቆየ ነው። ከ4 ዓመት በፊት ነው ያመጣችው ከዱባይም ከ4 ዓመት 4 ዓመት ያገለገለ ስልክ ማሪ 25,000 መልስ ነው እንዴ? ካልፈለግሽው መልሽልኝ። እናንተ በጣም ትገርማላችሁ። ሞት በቃ ተዩ። 24 ዓመት ያገለገለ ስልክ ነው። ጦስሽ ውሰድ። አንቺ ተሻይ፣ ከሷ ታላቅ ስለሆንሽ አንቺ ተሻይ። ተዩ ተይላት። 4 ዓመት ያገለገለ ስልክ ነው። ተይላት ማለት በቃ አይ ህዝብ ታዩ ስላለኝ ብቻ ትንኩላት። እናመሰግናለን። ያው ትታልሻለች ለህዝብ አይደለም። እዚህ ጋር ታይላት ስላት እንዴት እንደፈሰች እንዳለ እያየሁኝ ነው። ሀቢባ ምንም አላሳየኋትም። እግዚአብሔር ምንም አላልኳትም። ምንድን ነው እና ተኩል ስላልኩሽ እንደዚህ በቃ አይ አልተውም። ምን አለች? ምን ጉድ ነው? እስቲ ቪዲዮ አብሩ፣ ሁለታችሁም ቪዲዮ አብሩ። እስቲ እየተሳደበች ነው። አልተውም። መድኃኒዓለምን አልተውም። እዚሁ ቢያንስ እስከምወጣ ድረስ ዝም ማለት አትችልም። ሲሄድላት እኮ መሳደብ ትችላለች ብላ አሁን ትችላታለሁ ስላልኳት ያሳየችኝ አክት ብታይ ታዲያ አንቺ ለእሷ ብለሽ ለሚተውሽላት ለህዝቡ ብለሽ አይደል? የተውሽላት ላገዘሽ ለረዳሽ ህዝብ ብለሽ አይደል? ስለዚህ ተይያት በቃ ተዩ። ከፈጣሪ ታገኘዋለሽ። እንዳትዪ። አልተውም። አልከራከርም። ስልኬ እዚህ ጋር ነው። ስለዚህ ስልክ ተቀበል። ብሩ እኮ ስጠኝና ይቆረጥ ድሮ ይቆረጥ። እንደዛ ነው የሚሻለው። ዋዳ እንደዚህ እያገዛችሁ ለምን አሁን ለምን እያለች አይናችሁ እያየ ነው አደጋ ያለች ለምን ታላቋ ነገር እኔ ትቻለሁ ብያለሁኝ እኮ ልክ ተኩላት ስል እንዴት ነው ያለች? ምን አልኩ? ምን ማለት ነው? ምን ማለት ነው? ምን አስይታሽን አላል። ስለዚህ እኔ ደግሞ ምን ማለት ነው? ባለጌ አልተውም ጀምበድልሽ ዝም አልኩኝ። ደግሞ ውሰጂ ስላልኩኝ እኔ ታላቅ ተግዛት ያለኛል። ምን ማለት ነው? ፍርሽ ይቆረጣል።
እሺ ስንት ነው የሚቆረጠው? እዚህ ጋር ይፍረድ፣ ችግር የለውም። ህዝብ ባለው ሄዳል። ስንት ነው? አዎ እንደዚህ ናለች። ምን ያለችኝ ከሄድኩ በኋላ ብትሰድብኝ ችግር የለውም። እዚህ ያለው ሙቀት ታላቋ ነኝ አላልኩሽም። ችግር የለም። ካለሽ ፈጣሪ ያገኛለሁ። በቃ 10,000 ብለዋል። 10,000 በቃ 45,000 ነበር። 35,000 ነው ትራንስፈር ማድረግልሽ። 10,000 የስልኩ በቃ አርግና ሙሉሽን ጭነሻል። ሹፌርም ጨፍሏል። ቲጂ ምንም የቀረሽ ነገር የለም። መፍጫ፣ ፔርሙዝ፣ ድስት፣ ማንቆርቆሪያ ሁሉ ነገር ጭነሻል። ማመሰግነው ሁላችሁንም። ሁሉ ነገር ምንም የረሳሽው ነገር የለም። አንድ ያስታውሺ በኋላ የረሳሽው ነገር የለም። ሁሉንም ንብረትሽን፣ የልጅሽን የልደት ካርድ ኦኬ። ሁሉንም ታዎቹት ምጣድ እሺ ሙሉ ነሽ። አካውንት ነበር አላክሽም እኮ ቴሌግራም ላይ አግኝቻለሁ ሁሉን ነገር። እሺ ሙሉ ነሽ። አካውንት ነበር ላኪ ቴሌግራም ላይ። ስላገኘሁ በጣም ነው ደስ ያለኝ። ብታይም ጌታም በኢየሱስ ስም በቃ አሁን እቃሽን ይዘሽ ተንቀሳቀሽ። እኔ አሁን እዚሁ እንዳለች አስገባላታለሁ። አንቺ መንገድ ጀምሪ። ሙሉ ነሽ። አካውንት ነበር ላኪልኛ ቴሌግራም ላይ አላክሽም። አልደረሰኝም። አላክሽም። ቮይስ ብቻ ነው። 10,000 ብር የቆየ ስልክ እንዴት ነው የሚገመጠው? በደመወዝ ጉዳይ 3,000 ብር ብላችሁኝ ተስማማኝ። አንድ ጋሜ ደግሞ ስልክ 10,000 ብር። ይሄ ስልክ 10,000 ብር እንዴት ነው የሚሆን? እንዴት ነው የተገመተልኝ? በደመወዝ በ3,000 ብር እሺ ብዬ ተስማምቻለሁ። አሁን ደግሞ በስልክ እንዴት ነው 10,000 ብር ስልክ የሚወጣው? ደንዟል እኮ ከበላሽቶ እንደገና ተሰርቶ እኮ የነበረ ስልክ ነው። በቃ እሺ ስጫት። ተበላሽቶ ድጋሜ የተሰራ ስልክ አሁን ድጋሜ 10,000 ብር እንዴት የሚገመትልኝ? በቃ መልሽላት። እሺ ስልኩን 10,000 ብር እንደውም እሷ 25,000 ብላ ፈጣሪም ፍሪ ብለናት ነው። ህዝብ ነው 10,000 የፈረደልሽ። በቃ መልሽላት ስልኩን ማሬ። እገዣለሽ በ10,000 ብር ሌላ 45,000 ብር ይሰጥሽ። አልመልስም። በቃ አልመልስም። እንደፈልጋችሁ ቁረጡ። 10,000 ቆረጥ። አይ ስልክም አልሰጣትም። ኦኬ እሺ። ስለዚህ ያገኘዋለሁ እኔ ከሰው አይደለም። እሺ አካውንት ነበር እሺ ላኪ አካውንት ነበር። አሁን ቶሎ በይ ላስገባልሽ። አሁኑ ነው ልኬልሻለሁ። ቴሌግራም ላይ ልኬልሻለሁ። አልደረሰም። ሙሉ አልደረሰም። ወቁ ፈጣሪ ሆይ አልደረሰም። የለም አልገባም። የለም ቴሌግራም አልገባም። ወድቄ ነበረ በኢየሱስ ስም። ቲጂ መንገድ ጀምሪ ብዬሻለሁ እኮ። አዎ ሀቡዬ ጨርሰናል እኮ በቃ እየጀመርን ነው። ልንሄድ ነው፣ ልንወጣ ነው። ተንቀሳቀሱ እኮ ሂዱ፣ ውጡ። ምጣዱን ትተነው ነበረ። በቃ ምጣድ አይደለም የቆሻሻ ላስቲክ ካለሽ ውሰጂ። የማይ በኋላ ምንም ነገር ረሳው ከኔ ቀረብኝ። ምጣዱን ትቼው ነበር። አምጪ ምጣድሽን። የቆሻሻ ባልዲም ካለ ውሰጂ። ምንም አይነት ጭቅጭቅ አልፈልግም። በኋላ እኔ ማንፈልገውን እዛም አለ። ችግር የለም። አበይ ማረም ይጨርሳለን። እኔ አንቺ ከወጣሽ በኋላ ነው ብሩ ሳይገባ ከዛ ግቢ ውጪ እያልኩ አሳብዳቸው ወይም እነዚህ ነው።
አልገባም አካውንት ሙሉነሽ እዚህ ጋር ሰሩ እናንተ ጠመቃ እየጫኑ መሰለኝ አልጨረሱም። ለከረሜላ ሳይስ ቆይ ቅልቦችን ለጣላት ተስፍዬ እንዴት ነህ? ሰላም ነው? ደህና ነህ? እኔ ደህና ነኝ። ወደ ካታር ተመለስኩኝ ሳንገናኝ በድጋሚ እንትን አንዴ ላይቭ ላይ ትመጣለህ ከቻልክ ፍሪ ኮንክ ፕሊዝ 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 ቴንክ ዩ አቡዬ ቮይስ ላይ እንትን ቮይስ ያደረኩልሽ ነበረ እንትን ዋትስአፕ ላይ እና ስሚውና መልስ ንገሪኝ። ሙሉነሽ ምን ሆና ነው የወጣችው? አካውንት ነበር አልደረሰኝም። ቴሌግራም ላይ አካውንት ነበር መላክ ፈልጋ ነው። ከረሜላ አሁን ይህንን እኮ እዚህ ጋር መጠየቅ እኮ ትችያለሽ። ሂጂ ደርሰሽ ነይ፣ ችግር የለም ሂጂ። እሺ 5 ደቂቃ ብቻ። እሺ ሂጂ ሂጂ፣ አታቋርጣት። እሺ እኮ እሷ ጥሩ ናት አይደል? አካባቢያቸው የከበቧት ሰዎች ናቸው የሚመክሯት እና የሚቀይሯት አይደል? ያን ያክል ክፋት የላትም፣ ግን በአጠገቦቿ ያሉት ሰዎች መርዝ አረጓት ታውቂያለሽ እንጂ በቀደም ልሰጠኝ ስትል ወንድሜ ነው እንዳሰጭ ብሎ አብሬ ከሄድኳቸው ሰዎች ጋር ዱላ ሊገጥም የነበረው እና አሁን እስኪ ከጎኗ መሆናቸውን እናያለን። የእውነት እኔ ምንም ችግር የለብኝም። አሁን ራሱ የሆነ ነገር ቸገረ ብትለኝ ማርያም ኪዳነ ምሕረትን ልጄን ይንሳኝ ከእሷ አጠገብ ሆናለሁ። ግን ህዝብን ይቅርታ ብላ እኔ ብቻ አይደለሁም የተጎዳሁት፣ ህዝብን ተንገላቷል። 1 ወር ሙሉ ማለት ነው። ልጅም ተንገላቷል። እንደዛ ከሆነ ስልኩን ተይላታ፣ እንደዛ ከሆነ ስልኩን ተይላታ። 4 ዓመት ያገለገለ ስልክ ማርያምን ተውኩላት። ግን ወንድሜ ሚስት አጠገቧ ስለነበረች ወንድሜ ሚስት አጠገቧ እንዲህ ነው የሚነቋቆሩት ብታይ። ለዛ እኮ ነው የሚያናድዱሽ። እንዴ እኔ ደግሞ ስለዚህ ስልኩን ከተውሽላት 45,000 ብር ነው ማስገባላት ማለት ማለት መድኃኒዓለምን ተወሰድ። ምንም ችግር የለብኝም፣ ችግር የለውም። እኔ ጎበዝ ትጅዬ፣ እንደዚህ ነው ጥሩ። ይኸውልሽ የወንድም ሚስት ባዳ ናት። አያምጣውና ነገ ከወንድምሽ ጋር ቢፋቱ ቀረች። እቺ ግን እህትሽ የናትሽ ልጅ ናት፣ ስጋሽ ናት። ነገ ትታረቃላችሁ። ነገ ሁሉ ነገር አልፎ ትታረቃላችሁ። ሴጣን ያፍራል። እሺ አዎ ማለት ሰዎች ስለሆኑ አሁንም ቢሆን ከሰማችኝ እኔ በጣም ለመወደት ምክንያቱም ከዚህ በፊትም ሱቅ እያለ እኔ ጋር ነበር ተቀጥራ የምትሰራው። ያን ያክል ክፋት እንደሌላትም ተናግሬያለሁ። እምነቷ በጣም ጎበዝ ናት። አንድ ቃል አስቀረችም አሁን ስትሰጠኝ ማለት ነው። ግን አጠገቧ ያሉት ሰዎች መርዝ ስለሆኑ ልጄንም ጎዷት፣ እሷንም ጎዷት። ምንም ያደርጉላት ነገር የለም። እነሱን ሲሉ አብራ ትላለች ብታይ እንዲህ እየተወዛወዘች። እኔ እልክ አልወድም ብር እኔ ካለኝ ከዚህ በላይ ያደርግላታለሁ። ታውቃለች። ስትታመም ልኬላታለሁኝ። አሁን በቅርብ ራሱ ለእሷ ብዬ ጨጓራዬን ታመምኩ ስትል 8,000 ብር አውጥቼ የሰጠኋት ልብስ ከልጄ ጋር ፎቶ ልክልሻለሁ። አንድ አይነት ልብስ። ለምን ታዲያ አረብ ሀገር ልከናት ለምን ከነዚህ ሰዎች አናላቅቃትም እና እራሷ ሰርታ አትለወጥም? ደስ ይል። እሱንም እኮ ሞክሬያለሁ፣ ግን ፓስፖርቷ 20 ነው እድሜዋ። በትክክል እድሜዋ 20 ነው። በ20 እድሜ ደግሞ የትም አትሄድም። ለዛ ነው ታዲያ እኔ ምን ማድረግ እችላለሁ? እኔ አልቀይራ ፓስፖርቷን ምን ላድርግ? ለዛ እኮ ነው እሷ ጦዘች። ሰዎችም ደግሞ የሆነ ነገር ሲሏት በቃ እኔ እንጃ እንዴት እንደሆነ አላውቅም። ይሄን ያህል ክፋት ኑሯት አይደለም። ግን አንዳንዴ ሰዎች በራሳችሁ ተመኩ። ሰዎች የሚመክሯችሁን ነገር አትስሙ። አሁን እኔ ሄጃለሁ አይደለ? እስኪ ማን ነው ሙሉ ነሽ፣ የት ነሽ፣ ምን ሆንሽ የሚላት ካለ የእውነት ይቅርታ መቼም አትጠይቀኝ። ግን አሁኑኑ የወንድሜ ሚስት ናት አይደል ያለችው። ነገ ሰው ቤት ትገባለች። ነገ ጀምሮ ሰው ቤት ዕቃ ጣቢ ትገባለች። ይሄንን እየናኩት አይደለም። እኔም የነበርኩበት ነው። ከገጠር መጥቼ አዲስ አበባ 4 ዓመት ሰርቻለሁ። ከአንቺ ጋር እስከሚያጣሏት ለማለት የፈለግሽው ቲጂ ከኔ ጋር እስከሚያጣሏት ብቻ ነበር የከበቧት። አሁን ከኔ ጋር ከተለያየን በኋላ ይተዋታል ሁሉም ነው አይደል? ጌታ ምስክርን። አሁን ነገ ሂዳ ሰው ቤት ካልገባች ቲጂ ምን አለች በሉኝ። ሰው ቤት ነው የምትገባው። የሆነ ፕሮሰስ ምንም ትጀምር እስከዛ እቤቷ አያስቀምጧት። እኔ አውቃለሁኝ። ከዚህ በፊትም መጣ እኔ መርጣ ነው የመጣችው ከክፍለ ሀገር። እኔ ጋር ነኝ። እሷን ለምን ታግዣታለሽ? እኔ ሱቅ ጋር ብትመጣ ትናገር። በብር ነው በነፃ አንድ ነገር ያረኩ የምታረግልኝ ነገር የለም። ግን እህቴ ናት፣ ምንም ችግር የለብኝም። እኔ ታላቃቸው ነኝ።
ኑሮኝም አይተውታል። ግን ልክ ስቸገር ይሄ የወደቀ ዛፍ መጥረቢያ ይበዛበታል። ልክ እንደዛ ነው የሚያደርጉኝ። ቀጥ ነው የሚያደርጉኝ። ብሯን ግን እንዳይወስዱባት ሂጂ፣ ብሯን እንዳይወስዱባት። አቡዬ እኔ ምን ማድረግ ይችላል? አሁን እኮ ብሄድ ራሱ እንዲህ አይን አውጣ ነገር የሚሆኑብኝ ምን ማድረግ ይችላለሁ? እኔ መክራታለሁ። ብሯን በራሷ አካውንት ማስገባላት፣ ብሯን እንዳይወስዱባት እና አረብ ሀገር መሄድ ከፈለገች አረብ ሀገር ልከናት ሰርታ ህይወቷን ትለውጥ። እስከመቼ ሰው ጥገኛ ሆና ትቀራለች? በጣም ነው ደስ የሚለኝ። በምትፈልገው ነገር አግዛታለሁ። ኪዳነ ምሕረትን ኪዳን አፎሚያን ልጄን ችግር የለብኝም። ግን ሌሎች ሰዎችን አትስማ። ከክፍለ ሀገር እንደመጣች እኔ ጋር ነው ያረፈችው። ታውቃለች። እህቴ ጋር አልሄድም ብላ ወንድሞቼ ቢመኳት አልሄድም ብላ ማለት ነው። ገባሽ? እስካሁን ለምን ነበረ ታዲያ እሺ ብላኝ የነበረችው? አሁን ምን ተገኘ?